በአጠቃላይ ትምህርት ዘርፍ በበጀት ዓመቱ መማር ካለባቸው ከቅድመ አንደኛ እስከ 12ኛ ክፍል ተማሪዎች ከእቅዱ 6.6 ሚሊዮን ወይም ወደ 19% የመማር እድል ያላገኙና በተለይም ደግሞ የሁለተኛ ደረጃ ትምህርት ቤት ተማሪዎችና የልዩ ፍላጎት ተማሪዎች ተሳትፎ አፈጻጸም ዝቅተኛ በመሆኑ ወደፊት ችግሩን ለመፍታት ምን እየተሰራ ነው? እንዲሁም በ2017 ዓመተ ምህረት 12ኛ ክፍል ለመፈተን ከተመዘገቡት ውስጥ 22880 ወይም 3.8% ተማሪዎች ያልተፈተኑበት ምክንያት ምንድነው? የችግሩን ምክንያት ለይቶ ለ2018 ዓመተ ምህረት ምን መፍትሄ ማስቀመጥ ተችሏል? የተፈታኝ ተማሪዎች ቁጥርስ በየዓመቱ እየቀነሰ የሚሄድበት ምክንያት በጥናት የተለየው ችግርና መፍትሄው ምንድነው? የተፈታኝ ተማሪዎች ቁጥር በየዓመቱ እየቀነሰ ነው የመጣው። እንየው 2014 15 16 17 አሁን የተመዘገበውንም አይተናል። እየቀነሰ ነው የመጣው። ወዴት ነው እየሄድን ያለ ነው? ሪሊ የተማሪ ቁጥር ወደ አንደኛ ደረጃ የሚመጣው የተማሪ ቁጥር እየቀነሰ ነው። ምንድነው ምክንያቱ የሚለውን ነገርም እኔ በደንብ አይቶ ወደፊት ተማሪዎች የት እየሄዱ ነው መማር ያለባቸው ተማሪዎች የሚለውን ነገር አስቦ መስራት ያስፈልጋል። የፍላጎት ማጣት ነው ወይ ለምን የሚለውን ነገር በደንብ በጥናት መመለስና መፍትሄ መስጠት ስላለበት እኔ እዚህ ላይ በደንብ ቢታይ ነው። የተማሪዎች ተሳትፎን ወደ ትምህርት ገበታ ከመምጣት አኳያ ያለውን ተመልክቶ የተነሳው ነው። በአንድ በኩል አጠቃላይ ተማሪዎች ወደ ትምህርት ገበታ ከመምጣት አኳያ አሁንም ወደ ትምህርት ገበታ ያልመጡ ተማሪዎች አሉ የሚል ነው። በሁለተኛ ደረጃ እዚሁ ላይ ልዩ ድጋፍ የሚሹ ተማሪዎች ተሳትፎን የተመለከተ ነው። እንግዲህ ትክክል ነው። የተከበረው ቋሚ ኮሚቴ እንደሚያውቀው ባለፈውም ዓመት በዚህ ረገድ በመድረክም ተነስቶ የተወያየንበት ነው። ትምህርት ሚኒስቴር ባለፈው ዓመት የነበረውን አጠቃላይ ችግር ተማሪዎች ወደ ትምህርት ገበታ እንዲመጡ ከማድረግ አኳያ ያለውን ገምግሞ ወደ ትምህርት ገበታ ለመምጣት የሚያስችል ራሱን የቻለ ስትራቴጂ ነድፎ በክረምት ትምህርት ከመጀመሩ በፊት ሰፊ ካምፔን የተደረገበት ነው። ህብረተሰቡን እና ባለድርሻ አካላትን ባሳተፈ መንገድ ሰፊ ስራ የተሰራበት ነው። በዚህም ባለፈው ዓመት ከነበረው አንጻር ሲታይ ከ4 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታ ከነበረው አንጻር የመጡበት ተጨማሪ በተሰራው ስራ የመጡበት ሁኔታ ማየት ችለናል። ነገር ግን ተከበረው ቋሚ ኮሚቴም እንዳነሳው አሁንም ወደ ትምህርት ገበታ ያልመጡ ተማሪዎች አሉ። ይሄ ሪፖርታችን ላይ በግልጽ እንዳስቀመጥ ነው። ምክንያቱን በግልጽ እንዳስቀመጥ ነው በተፈጥሮና በሰው ሰራሽ ምክንያት ያልመጡ መሆኑን ለመጠቆም ሞክረናል። በተለይም ደግሞ ሃይ ስኩል ሲገቡ ሁለተኛ ደረጃ ሲገቡ ያለውን ቁጥር ስናይ እንዲሁ በአንጻራዊነት ዝቅ ያለ መሆኑን አይተናል። ይሄንንም በተለይ ደግሞ ሁለተኛ ደረጃ ሲገቡ ተማሪዎች ገቢ ወደሚያስገኝ ኢኮኖሚ ገቢ ወደሚያስገኝ ስራዎች የማዘንበል ነገር እንዳለ በክትትላችን ያየነው ነው። ነገር ግን ይሄንን ዝርዝር እያንዳንዱ ከትምህርት ገበታ ውጪ የሆኑ ህፃናት ምንድነው እያንዳንዱ ምክንያቱ የሚለውን በዝርዝር እያስጠናን ነው ያለ ነው። በቅርቡ ይሄንን ጥናት አጠናቀን ለቋሚ ኮሚቴውም የምንልክ ይሆናል የሚለውን ለማንሳት እፈልጋለሁ። ስለዚህ በሰው ሰራሽ ምክንያት በተፈጥሮ ምክንያት ተማሪዎች ከትምህርት ገበታ ውጪ መሆን የለባቸውም። ይህንን ከክልሎቻችን ጋር ከከተማ አስተዳደሮቻችን ጋር በስፋት እየሰራን መተናል። እየሰራን የመጣ ነው። አሁን ለተመዘገበው ውጤት 27.1 ሚሊዮን በትምህርት ገበታ ውስጥ ይገኛሉ። አጠቃላይ ትምህርት ከቅድመ አንደኛ እስከ 12ኛ ክፍል። ነገር ግን አሁንም እድሜያቸው ለትምህርት የደረሱ ህፃናት አንድም ህፃን ከትምህርት ገበታ ውጪ መሆን የለበትም የሚለውን መርህ ይዘን በዚሁ አግባብ እየሰራን እንገኛለን። በሚቀጥለውም ምን ለመስራት ታስቧል የሚለው እዚሁ ጥያቄ ስለተነሳ የጀመርነውን ስራ አጠናክረን እንቀጥላለን። በተለይም የሚመለከታቸው አካላት በዚህ ረገድ ሁሉም አካላት የድርሻውን መወጣት ይኖርበታል።
የድርሻውን ለመወጣት እንዲያስችል ትምህርት ሚኒስቴር የማስተባበሩን ሚና ይወጣል። በየደረጃ ያለው አመራር ይህንን ኃላፊነት ወስዶ የሚሰራ ይሆናል። ካምፔን የማድረጋችን ወይም ደግሞ ህብረተሰቡን ሞቢላይዝ የማድረግና የማስተባበር ንቅናቄ የማድረግ ስራ በተጠናከረ ሁኔታ ያለፈውን ትምህርት ወስደን አሁንም አጠናክረን የምንቀጥል እንደሆነ በዚሁ አጋጣሚ ማንሳት እወዳለሁ። ሁለተኛው የልዩ ድጋፍን የተመለከተ ነው። የልዩ ድጋፍ ተማሪዎች በተለይ ደግሞ አካል ጉዳተኞች ወደ ትምህርት ገበታ ከመምጣት አኳያ በሪፖርታችንም እንደገለጽ ነው ቋሚ ኮሚቴውም እዚህ እንዳስቀመጠው ተሳትፎ ዝቅተኛ ነው። ለማብራራት ተሞክሯል። በተለይ ወደ ትምህርት መምጣት ካለባቸው ተማሪዎቻችን አኳያ እንደሚታወቀው ከሰሜኑ ጦርነት ከዛም በፊት ጀምሮ ባሉ ግጭቶች በርከት ያሉ ተማሪዎቻችን ወደ ትምህርት ቤት መምጣት ሲገባቸው በተለያዩ መንገዶች ሳይመጡና የትምህርት እድሉን ተጠቃሚ ሳይሆኑ ቆይተዋልና ሪፖርቱ ላይ እንደተቀመጠው በሰው ሰራሽና በተፈጥሮ ምክንያቶች ወደ ትምህርት ቤት ያልመጡ ተማሪዎች ተብሎ ነው የተነሳው። እኔ ከዛ አለፍ ብሎ መገለጽ አለበት የሚል እምነት እናስተሳሰብ አለኝ። በየዓመቱ መማር ሲገባቸው ያልተማሩ ወደ ትምህርት ቤት ያልመጡ ተማሪዎቻችን ዛሬ ላይ በልጆች ስነ ልቦና፣ በጤናቸው ላይ አጠቃላይ በማህበራዊ ህይወታቸው ላይ ነገ ደግሞ እንደ ሀገር በጣም ትልቅ ኢምፓክት አለው። አክቹዋሊ የሚሰራው እንደ ሀገር ትምህርት ሚኒስቴር ብቻ አይደለም፣ የሌሎችም አካላት ድርሻ እንዳለበት በጣም ታሳቢ አደርጋለሁ፣ ግምት ውስጥ አስገባለሁ። ነገር ግን አጀንዳ መሆን አለበት ብዬ አስባለሁ። አንደኛ በየዓመቱ ወደ ትምህርት ቤት መምጣት ሲገባቸው ያልመጡ ተማሪዎቻችን በደንብ መተንተን አለበት ብዬ አስባለሁኝ። ከመረጃ ጀምሮ ምን ያክል ተማሪዎች ናቸው ወደ ትምህርት ቤት ያልመጡት የሚለው በየዓመቱ ያለው ተተንትኖ በዛ ላይ ደግሞ እየደረሱ ያሉ ቅድም ያልኳቸው ችግሮች ምንድናቸው የሚለውንም ከትምህርት ሴክተሩ በላይ ሌላ ሰው መናገር አለበት ብዬ አላስብም። ማህበረሰቡ ሁሉም አካል መረዳት እንዲችል ትምህርት ቤቶች እንዳይዘጉ ለሌላ አገልግሎት እንዳይውሉ በማድረግ በኩል የሆነ ወቅት የተማሪ ቅስቀሳ ወቅት ላይ ብቻ ሳይሆን እኔ በጣም አጀንዳ ሆኖ በሚዲያዎችም በሌሎችም መሰራት አለበት ለማብራራት ሞክሬያለሁ። እንግዲህ ተከበሩ የቋሚ ኮሚቴ አባል የገለጹት አለ፣ ከግጭት ጋር በተያያዘ ያነሱት ነገር አለ። ያው ይሄ ሲጠቀለል እኛ ያነሳ ነው ሰው ሰራሽና ተፈጥሮ ብለን አንዱ የሰው ሰራሽ የሚለው ውስጥ የሚካተት ነው ያነሱት። ስለዚህ ከዚህ አንጻር በየትኛውም ሁኔታ ተማሪዎች ወደ ትምህርት ገበታ እንዳይመጡ የሚያደርግ አካል ማንም መፍቀድ የለበትም፣ እድል መስጠት የለበትም። ተማሪዎች የመማር መብታቸው እንዲረጋገጥ ሁሉም የድርሻውን ሊወጣ ይገባል ብለን ያልነው ይህንንም ጭምር ነው። ከጸጥታ አኳያ ከትምህርት ገበታ ውጭ የሆኑ ህፃናት ባለፈው ዓመት ከነበረው አሁን ላይ ሆነን ስናየው በከፍተኛ ሁኔታ መሻሻል አለ። አሁንም አንዳንድ አካባቢዎች አንዳንድ ስፖቶች ላይ ያልመጡ ተማሪዎች እንዲመጡ ቅድም እንዳልኩት ኃላፊነትን መወጣት የሁሉ ድርሻ ተደርጎ መወሰድ አለበት። የመጡትን ልጆች ወደ ትምህርት ገበታ የመጡትን ባለፈው ትምህርት ያመለጣቸውን በተመለከተ ራሱን የቻለ የተጣጣመ ካሪክለም ቀርጸን ኮንደንስድ የሆነ ካሪክለም ቀርጸን ከጓደኞቻቸው ጋር እኩል እንዲሆኑ በዛ ደረጃ ትምህርት እንዲያገኙ እየሰራን ያለ ነው። ከክልሎቻችን ጋር በቅርበት እየሰራን እንገኛለን። የመማር ዕድል ያላገኙት በተለይ አጠቃላይ ትምህርት ላይ ያሉ ተማሪዎችን የሚመለከት ነው። ቅድም መብራሪያ ተሰጥቷል። አሁንም ከክልል አመራር ጋር በመሆን ነው ይሄ ስራ የሚሰራው። ከክልል ትምህርት ቢሮዎች አመራር ጋር በመሆን ነው፣ ከከተማ አስተዳደሮች ጋር በቅንጅት በመስራት። ምክንያቱም ሪፖርቱም ምንጩን እናውቃለን፣ ኦሪጂኑ ከነሱ ስለሆነ በእናንተ በኩል ግን ትልልቅ የሆኑ ጉዳዮች ላይ ድጋፍን ማድረግ ወይ ደግሞ አጀንዳ ማድረግ ስለሚጠበቅባቸው ይሄ ጉዳይ ትኩረት እንደሚሻ በእናንተ በኩል ክትትል እንድታደርጉት ነው